ወድና የተከበራችሁ ተመልካቾቻችን አልዓፊያ ፕሮግራማችን ጀምሯል። በዛሬው አልዓፊያ ፕሮግራማችንን ከስቱዲዮ ወጣ ብለን ከዶክተር ሁሴን የጽንስና ማህፀን እንደዚህም ደግሞ የህፃናት ስፔሻሊቲ ክሊኒክ እንገኛለን። ዶክተር ሁሴን የጽንስ የማህፀን እንደዚህም ደግሞ የህፃናትን ማንኛውንም አይነት ኬዝ እስከሱ ጋር መታችሁ መታከም ለምትፈልጉ ወሎ ኮምቦልቻ ከተባበሩት ፊት ለፊት ማግኘት ትችላላችሁ። 0910 48 28 27 ደግሞ ስልኩ ነው። እየደወላችሁ ማንኛውንም ኬዝ ማማከርና መታችሁ መታከም ትችላላችሁ። ዛሬም ከሱ ጋር ቆይታ እናደርጋለን። አብራችሁን ቆዩ። ጥሩ የጤና መልእክቶችን ከኛ ተወስዳላችሁ። ዶክተር አሰላሙ አለይኩም፣ እንዴት ሰነበት? አልሐምዱሊላህ። ዛሬም በዳራሻችን ካንተ ክሊኒክ አድርገናል። ስለተመቸን ነው። መርሐባ። ምን ክሊኒካችሁ ላይ እንደምትሰሩ ምን አገልግሎት እንደምትሰጡ ዲቴይል በሌላ ፕሮግራም እናያለን ኢንሻአላህ። ግን ስንጎበኝ ክሊኒክህን ነበርና መዋለጃም አለ የህፃናትም አለ። በጣም ብዙ ዘርፈ ብዙ ስራዎችን እንደምትሰሩ አይተናል። ጠንክሩ፣ በርቱ። ዛሬም እንግዲህ ለተመልካቾቻችን ጥሩ መልእክት ያስጨብጣል ብለን ያለውን አንድ ርዕስ አንስተን እንወያያለን ኢንሻአላህ። መርሐባ፣ ፈቃደኛ ስለሆንክ ቀድሜ አመሰግናለሁ። ዛሬ እስኪ በተለይ ደግሞ አሁን ላይ የበዛ ስለሆነ ስለ ሲኤስ ዴሊቨሪ ወይም ደግሞ ስለ ኦፕሬሽን በኦፕሬሽን ስለመውለድ እናውሳ። ምንድነው? እንዴት ነው አንድ ሴት በኦፕሬሽን ወለደች ሲባል ምንድነው? እሺ፣ በኦፕሬሽን ወለደች ማለት አንድ ሴት ኦፕሬሽን ማለት ምንድነው? እንትኑ በኦፕሬሽን መውለድ ሆድ ከተቀደደ በኋላ ማህፀን ላይ ተቀዶ የልጅን የማውጣት ሂደት በኦፕሬሽን የመውለድ ሂደት ይባላል። በአብዛኛው አሁን ላይ እየጨመረ የመጣ የመውለድ ሂደት ነው። መጠኑ በጣም እየጨመረ የመጣ ነው። እነዚህ መጠኑ ለምን ጨመረ የሚለው የተለያየ ምክንያቶች ሊኖሩት ይችላሉ። ስለዚህ ኖርማል በኦፕሬሽን የመውለድ ሂደት ኖርማል የሚባለው WHO ከ10 እስከ 15% ከሚወልዱት እናቶች ከ10 እስከ 15%ቱ በኦፕሬሽን ይወልዳሉ ተብሎ ይታሰባል። ከዛ በላይ ከሆነ መጠኑ በጣም ከፍ ያለ ነው። ከ10 በታች ከሆነ ደግሞ ዝቅተኛ ነው ተብሎ ይታሰባል። ዋናው እንትኑ ግን ያው ዝቅ እንዲል ነው የሚፈለገው። በኖርማል እንዲወለድ ነው የሚፈለገው። ኖርማል ናቹራል ዴሊቨሪ ቫጂናል ዴሊቨሪ የሚባለው። ስለዚህ እሱ ነው። በተለይ አሁን ላይ በጣም መጠኑ ከፍ ብሎ የሚታይ እንትን ነው። እነዛ ነገሮች ለምን ሆኑ የሚለው ምክንያቶች ይኖሩታል። ወደ በኋላ እንትን እናየዋለን። ስለዚህ በኦፕሬሽን መውለድ ማለት ሆድ ከተከፈተ በኋላ ማህፀን ላይ ከታች በኩል ነው በአብዛኛው ተቀዶ ልጅን የማውጣት ወይም የማዋለድ ሂደት በኦፕሬሽን የመውለድ ሂደት ተብሎ ይጠራል። በኦፕሬሽን የመውለድ ሂደት የተለያዩ ምክንያቶች ሊኖሩት ይችላሉ። ምክንያቶቹ ከእናትየዋ ሳይድ ሊሆን ይችላል፣ በህፃኑ በኩል ሊሆን ይችላል፣ በሁለቱም በኩልም ሊሆን ይችላል። እነዚህ ምክንያቶች ናቸው። ስለዚህ በኦፕሬሽን መውለድ ሁለት አይነት ሂደት ነው ያለው። አንዱ በድንገተኛ የሚሰራ የኦፕሬሽን የመውለድ ሂደት አለ። ሌላኛው በቀጠሮ የሚሰራ በኦፕሬሽን የመውለድ ሂደት አለ ማለት ነው። በድንገተኛ የሚሰራው የኦፕሬሽን የመውለድ ሂደት ምክንያቶቹ ድንገተኛ ናቸው ማለት ነው። ስለዚህ ምርጫ የለም። አሁን የመጀመሪያው ምርጫ አንዲት እናት አምጣ እንድትወልድ በብልት እንድትወልድ ነው የሚፈለገው። ስለዚህ ናቹራል ወይም እሱ ነው። በኦፕሬሽን መውለድ እንደ መጨረሻ ምርጫ እንጂ እንደ መጀመሪያ ምርጫ አይሆንም። እንደ መጀመሪያ ምርጫ የሚሆንባቸው ምክንያቶች አሉ፣ አስገዳጅ የሆኑ። ስለዚህ ድንገተኛ ምክንያቶች ይኖራሉ። ስለዚህ እነዚህ ምክንያቶች ናቸው ማለት ነው። በኦፕሬሽን የመውለድ ምክንያቶች ለምሳሌ በእናትየዋ በኩል ብናይ እናትየዋ ላይ የተለያዩ ነገሮች ካሉ፣ ለምሳሌ አሁን ከዚህ በፊት ኦፕሬሽን ካላት ያ ኦፕሬሽን
ምናልባት በሚቀጥለው ስትወልጂ በኦፕሬሽን ነው የምትወልጂው ከተባለች አንዱ ምክንያት ነው ማለት ነው። ስለዚህ አንዱ ከዚህ በፊት ኦፕሬሽን ከዚህ በፊት ኦፕሬሽን መሆን ዋናው ምክንያት ነው። በአብዛኛው አሁን ኮመን የሆነው ምክንያት እሱ ነው። ከዚህ በፊት ኦፕሬሽን ያላቸው እናቶች መልሰው በኦፕሬሽን የመውለድ እንትናቸው ከፍተኛ አንዱ እሱ ነው። ሌላው አሁን እየጨመረ የመጡት ቴክኖሎጂ ያመጣቸው ምርመራዎች አሉ። ስለዚህ በነዛ ምክንያት ልጁ የልብ ምት የመታፈን ምልክት ያሳያል። ኤሌክትሮኒክ ፌታል ሞኒተሪንግ እንለዋለን እኛ። እሱ መኖሩም አንዱ ኦፕሬሽን የመውለድ እንትኑን ጨምሮታል የሚል እንትኖች አሉ። ሌላው አሁን ላይ ይሄ ለምን ጨመረ የሚለው ነው። አሁን የኦፕሬሽን መውለድ ለምን ጨመረ የሚለው አንዱ አሁን ላይ ሴቶች እናቶች ትንሽ እድሜ ገፋ ካለ በኋላ የመጀመሪያ ልጃቸውን የሚወልዱት እንትኖች ቁጥራቸው እየጨመረ ነው ይላል። በዛ ምክንያት እነሱ ደግሞ ወደ ኦፕሬሽን የመሄድ እንትናቸው ከፍተኛ ነው ይላል። ስለዚህ አንዱ እሱ ነው። ሌላው የልጆች የአቀማመጥ ሁኔታ፣ ለምሳሌ በቂጣቸው ቁጭ ሊሉ ይችላሉ። ብሪች እንለዋለን እኛ። ኮመን ነው። በፊት ላይ ብሪችም ሆኖ በማህፀን የመውለድ እንትኖች ነበሩ። አሁን ግን ብሪች ሆኖ በማህፀን የመውለድ እንትኑ እየቀነሰ ስለመጣ ይሄ ነገር እየጨመረ መጣ የሚሉ እንትኖች አሉ። ስለዚህ ምክንያቶቹ በእናትየው በኩል ሊሆን ይችላል፣ በህፃኑ በኩል ሊሆን ይችላል፣ በሁለቱም በኩል ሊሆን ይችላል። በህፃኑ በኩል ለምሳሌ ህፃኑ ትልቅ ከሆነ ማክሮሶሚያ እንለዋለን እኛ። ብዙ ጊዜ ከ4 ኪሎ በላይ ከሆነ ከ4.5 በላይ ከሆነ ለምሳሌ ስኳር ያላት እናት ከሆነች ከ4 ኪሎ በላይ ከሆነ በኦፕሬሽን ነው የምትወልደው። ስኳር የሌላቸው እናቶች ከ4.5 ኪሎ በላይ ከሆነ የልጁ ክብደት በኦፕሬሽን ይውለዱ ነው የሚለው። በአብዛኛው ከ4 ኪሎ በላይ ትልቅ ተብሎ ስለሚታሰብ ብዙ ጊዜ በኦፕሬሽን ነው የሚወልዱት። ሌላው የልብ ምቱ፣ ለምሳሌ ምጥ ላይ ያለች አንዲት እናት የልብ ምቱ የመፍጠን ወይም የመቀነስ ነገር ነርቭ አሹሪንግ እንለዋለን እኛ። እንደዛ ከሆነ አንዱ ምክንያት ነው ማለት ነው በኦፕሬሽን ለመሰራት። ይሄ በልጁ ምክንያት ነው። ሌሎች ኮርድ፣ አንዳንድ የትብቱ ቀድሞ ሊመጣ ይችላል። አቀማመጡ፣ የልጁ አቀማመጥ እንዳልኩሽ ወይ በግንባሩ ሊመጣ ይችላል፣ በእግሩ ሊመጣ ይችላል። እነዚህ ነገሮች እነዚህ በልጁ ሳይድ ያሉ ናቸው። በእናትየዋ በኩል ግፊት ኑሮ የማማጫ መርፌ ተሰጥቶ እሱ ፌል ሊያደርግ ይችላል። እናትየዋ ብዙ ጊዜ እኛ ሀገር እንትን ላይል ይችላል፣ ግን በኦፕሬሽን የመውለድ በኦፕሬሽን መውለዱ ማተርናል ሪኩዌስት ይባላል። ሲዘሪያን ዴሊቨሪ ባይ ማተርናል ሪኩዌስት ይባላል። እኛ ሀገር ላይኖር ይችላል፣ በውጮቹ ላይ አለ። እሱም እንደ አንድ ምክንያት ነው በእናትየዋ በኩል። ሌላው እናትየዋ ጋር የተለያዩ ነገሮች፣ ለምሳሌ ደም መፍሰስ ካለ፣ እንግዲህ ልጁ ሁኔታ ቀድሞ ከመጣ፣ ከዚህ በፊት ኦፕሬሽን ካላት፣ እነዚህ ነገሮች በኦፕሬሽን ለመውለድ እንደ ምክንያት ሊጠቀሱ ይችላሉ ማለት ነው። ስለዚህ አንድ እናት በኦፕሬሽን እንድትወልድ ኢንዲኬት የሚያደርጉ ነገራቶች የእሷም ኬዝ ሊሆን ይችላል፣ የልጁም ሊሆን ይችላል። ሁለቱንም ዞሮ ህይወታቸውን ለማትረፍ ነው ማለት ነው። ግን እነዚህን ቀድመን ለምሳሌ ከእናትየዋ በኩል ያለ የጤና እክል ካለ፣ አቀማመጥን በተመለከተ የልጁ ለምሳሌ የሚስተካከልበት ወራቶች ይኖሩታል አይደለ? በእናንተ እገዛ እሱን ማስተካከል የሚቻልበት ወይም ደግሞ ቀድማ በማህፀኗ ምጣ እንድትወልድ የሚያግዛት ነገር ማድረግ ትችላለች ወይ? በአብዛኛው ይሄ ለማል ፕሬዘንቴሽን እንለዋለን። በልጁ አቀማመጥ ምክንያት የሚመጡ ናቸው። በአብዛኛው ለምሳሌ ብዙ ጊዜ በቂጡ የተቀመጠ ልጅ ኤክስተርናል ሴፋሊክ ቨርጅን እንለዋለን። ልክ 8 ወር ከ20 ቀን በኋላ ከሆነ በኋላ ኦፕሬሽን ክፍል ገብታ የሚሰራ ነው። ይሄ ለማዞር ዝግጅት ኦፕሬሽን ዝግጅት ተደርጎ የሚሰራ ነው። ኤክስተርናል ሴፋሊክ ቨርጅን ይባላል። ምንድነው የሚደረገው? አፕላይ የሚደረጉ ቅባት ነገር አለ። እሱን ተጠቅሞ ልጁን ማዞር ነው፣ ፕሮሲጀር ነው። በአብዛኛው አሁን ላይ እንደዛ አይደረግም። ምክንያቱም ኮምፕሊኬሽኖች አሉት። ኮምፕሊኬሽኖች አሉት። አንደኛው እንግዲህ ልጁ ሊለቅ ይችላል ከማህፀን ግድግዳ ተብሎ ይታሰባል። ሌላው ልጁ ላይ የሚያመጡት ነገሮች ሊኖሩ ይችላሉ ተብሎ ስለሚታሰብ እሱ አሁን እየቀረ ነው። ስለዚህ በቂጡ መሆኑ አክቹዋሊ በማህፀን ከመውለድ አያግድም። ምን ሁኔታዎች ሊያግዱ ይችላል? አንደኛ የእናትየዋ የማህፀን ሁኔታ ይወስነዋል። ሌላው የልጁ ክብደት እስከ 3.5 ኪሎ ያለ ልጅ በቂጡም ቢሆን የመወለድ እንትን አለው። አብዛኛው ይወልዳሉ እናቶች።
በተለይ ከዚህ በፊት ወልደው የሚያውቁ ከሆነ እንትኑ ቀለል ይላል። ሌላው አንገቱ እንትን ያለ ነው ወይም ወደኋላ ማንጋጠጥ ነገር ካለ ትንሽ ላይ መች ስለሚችል እሱ አሁን ኦፕሬሽን ነው የሚሆነው። ስለዚህ የልጁም በቂጡ መሆኑ ብቻ ሳይሆን ክብደቱና የእንትኑ የአቀማመጥ ሁኔታ ይወስነዋል ማለት ነው። ስለዚህ በአብዛኛው በፊት ሲደረግ የነበረው እሱ ነው። አሁን በቂጡ ካለ የማስተካከል ነገር ሊኖር ይችላል። ሌሎቹ እንኳን ይሞከራል እንጂ ብዙ እንትን አይደረግም። ለምሳሌ አሁን በግንባሩ የመጣ ልጅ ለማስተካከል ሲሞከር ማህፀን ስለሚጎዳ እንደዚህ አይነት እንትኖች አይደረጉም። ስለዚህ በአብዛኛው በኦፕሬሽን ነው የምትወልጂው ወይስ በምጥ ነው የምትወልጂው፣ በኦፕሬሽን ነው የምትወልጂው የሚሉት ነገሮች የሚወስኑ ነገሮች ይኖራሉ። ለምሳሌ አሁን ክትትል ላይ እንግዲህ ልጁ ከልጁ ቀድሞ የመጣ እናት ብዙ ጊዜ እንደውም አልጋ ይዘው ሁሉ ነው የሚታከሙት። ስለዚህ እሷ እናት አሁን እንግዲህ ልጁ ስለቀደመ ያው በማህፀን የመውለድ ቻንስ የላት። ስለዚህ ኦፕሬሽን መሆኑ ቀድሞ ይታወቃል ማለት ነው። ስለዚህ እነዚህ ነገሮች ይኖራሉ ማለት ነው እንጂ እንደዚህ በፊት የነበረው የአልኩሽ ኤክስተርናል ሴፋሊክ ቨርዥን ጭንቅላቱን ወደ ታች ማምጣት ነበረ። አሁን እሱ ነገር ቀርቷል፣ በአብዛኛው አይደረግም። ስለዚህ ሞር ደግሞ ከእናንተ ጋር ባላት ክትትል የሚወሰን ነው ማለት ነው። በራሷ ማኔጅ የማታደርጋቸው ነገራቶች ከሆኑ ኮምፕሊኬሽኖች ይኖሩታል መቼም ከሰርጀሪ በኋላ እና እሱንስ እንዴት ነው ማኔጅ የምታደርገው? ክትትል ላይ ቅድም እንዳልኩሽ ኢመርጀንሲ ሊሆን ይችላል። ኢመርጀንሲ ያው አንዲት እናት ምጥ ላይ ያለች የሚገጥሟት ሁኔታዎች ሊኖሩ ይችላሉ። ድንገተኛ የሆነ ደም መፍሰስ ሊኖር ይችላል። እነዚህ ኢመርጀንሲ የምንሰራቸው ናቸው በአብዛኛው። ስለዚህ ጥንቃቄዎች አሉ። እነዚህ ጥንቃቄዎች ምንድን ናቸው? ለምሳሌ አንዲት እናት ምጥ ላይ ያለች ኦፕሬሽን ቢያስፈልጋት የሚደረጉ ጥንቃቄዎች ይኖራሉ ማለት ነው። የመጀመሪያው ለምሳሌ ደም ማነስ አላት የላትም የሚሉት ነገሮች የደም ምርመራዎች ይደረጋሉ። ከዛ ደም ሊያስፈልጋት ይችላል ከተባለ የደም ዝግጅት ሊኖር ይችላል። ደም ተዘጋጅቶ ሊቀመጥላት ይችላል። ሌላው ኮንሰንት ይባላል። የእናትየዋ ስምምነት ፊርማ የሚባለው አለ። እሱን ስምምነት መፈረም አለባት። ስለዚህ ያ ኮንሰንት የሚባለው ወይም የስምምነት ፊርማው ምንድነው የሚያካትተው? በሕክምናው ምንድነው የሚለውን በደንብ አንደርስታንድ እንዲገባት በሚገባት ቋንቋ በደንብ መረዳት አለባት። ለምሳሌ አሁን ልጇ ከታፈነ ምጥ ላይ ያለች ልጇ ከታፈነ ልጅሽ እንደዚህ ነው፣ የልብ ምቱ እየቀነሰ ነው፣ እንደዚህ ነው። ስለዚህ በደንብ ማስረዳት ይጠይቃል። እሱን ተነግሯት ይህች እናት አክሴፕት ልትቀበለው ትችላለች፣ ወይም ደግሞ አይ ኦፕሬሽን ያልፈልግም ልትል ትችላለች። ስለዚህ እሱ የእናትየዋን ውሳኔ መቀበል ግዴታ ነው። ስለዚህ የመጀመሪያው እንትን ኮንሰንት የሚባል አለ። ያው ለእሷ ማስረዳት ነው የሚሆነው ሕክምናውን ሂደት ልጅሽ እየታፈነ ነው፣ ኦፕሬሽን ያስፈልግሻል፣ ስለዚህ ተስማሚያላሽ ወይ ተብሎ ኦፕሬሽኑ ላይ የሚገጥሙ ነገሮችንም በዛው ለእሷ ማስረዳት ይፈለጋል ማለት ነው። ስለዚህ ዝግጅቶች አሉት። እነዛ ዝግጅቶች ከተደረጉ በኋላ ነው የሚሰራው ማለት ነው። ስለዚህ አንዱ ኮምፕሊኬሽኖችን መቀነስ ስላለበት ኖርማሊ በኖርማል መውለድ እና በኦፕሬሽን መውለድ የራሱ ጉዳቶች እና ጥቅሞች አሉት። ሁሌም ቢሆን በኖርማል መውለድ ይመረጣል። ግዴታ ሆኖ ግን ኦፕሬሽን ከተሰራ ደግሞ እነዚህ ኮምፕሊኬሽኖችን መቀነስ አስፈላጊ ነው። ስለዚህ ዝግጅቶችም የሚደረጉት ለዛ ነው። ፊርማም ኮንሰንት የምትባለውም ለምን እንደተሰራላት የሕክምናውን ሂደት በደንብ እንዲትረዳው ለማድረግ ነው። ስለዚህ እነዛ ዝግጅቶች ከተሟሉ በኋላ ነው ወደ ኦፕሬሽን የምንሄደው። ለምሳሌ አሁን ይህች እናት አልፈልግም ካለች ምንድነው የሚደረገው? በደንብ ለማስረዳት ይሞከራል ያሉትን ነገሮች። ስቲል ግን በዛው በውሳኔዋ ከቀጠለች ምንድነው የሚደረገው? ዶክመንት ይደረጋል። ያለው ነገር ዶክመንት ተደርጎ የቀጣይ የሕክምናው እንትኖች አውትካሞች ውጤቱ ምን ሊሆን ይችላል የሚሉትን ነገሮች እንደተነገራት እዛ ላይ ዶክመንት ተደርጎ የእሷን ውሳኔ ነው የምናከብረው። በውሳኔው ከተስማማች ግን ኦፕሬሽኑ ይሰራል ማለት ነው። ስለዚህ ኮምፕሊኬሽኖች እንዳይኖሩ እነዚህ የደም ዝግጅቱ መድኃኒቶች አሉ። ለምሳሌ አሁን ኦፕሬሽን ከተሰራ በኋላ በአብዛኛው የሚፈራው የደም መፍሰስ ከማደንዘዣ ጋር የተገናኙ ነገሮች፣ እነዚህ ነገሮች እናትየዋ ደም ቢያስፈልጋት እነዚህ ነገሮች ናቸው።
ለነሱን ለመቀነስ ዝግጅቶች ይደረጋሉ ሁሌም ቢሆን። ስለዚህ ጥንቃቄዎቹ እነዚህን ይመስላሉ ማለት ነው። ከዛ በተጨማሪ ክትትሉ በደንብ ክትትል ያስፈልጋታል። ከወለደችም በኋላ ደም መፍሰስ እንዳይኖር የተለያዩ መድኃኒቶች ይሰጣሉ፣ ማህፀኑ በደንብ እንዲቆማተር። ስለዚህ የግሉኮስ ፈሳሽ እንትኖች ይሰጧታል። ስለዚህ ሞኒተሪንግ ትደረጋለች ማለት ነው። ስለዚህ አንዲት እናት ከኦፕሬሽን በኋላም ቢሆን ለመጀመሪያው 4 ሰዓት ያህል በደንብ ክትትል ይኖራታል ማለት ነው። ከዛ በኋላ እንደ አስፈላጊነቱ ከ3 እስከ 4 ቀን ባለው ውስጥ ሆስፒታል ውስጥ ትቆያለች። በነዛ ሂደቶች የተለያዩ ነገሮች ይኖራሉ ማለት ነው። ከዛ በኋላ ነው የምትወጣው ማለት ነው። ማሻአላ። ማለትም ኦፕሬሽን ከተሰሩ በኋላ አንዲት እናት እንድትበላቸው የሚመከሩ ምግቦች ይኖራሉ። እንደዚሁም ደግሞ ከእንቅስቃሴ ጋር ተያይዞ ብዙ እናቶች ትኝት ይሉና ሌላ እንደገና ሳምባ ላይ ውሃ መቋጠር ምናምን እነዚህ አይነት ነገሮችም ሊከሰቱ ይችላሉ እና እንቅስቃሴያቸው ምን መምሰል አለበት? አንዳንዶች ሲንቀሳቀሱ ፍትት የሚል አይነት ነገር ይሰማቸዋል እና እስኪ እሱም ላይ የሆነ ነገር እንበላቸው። ስለዚህ ከኦፕሬሽን በኋላ አንዲት እናት ኖርማሊ ማደንዘዣው ብዙ ጊዜ ከግማሽ ነው የሚሆነው ከወገብ በታች ማደንዘዣ በአብዛኛው የምንጠቀመው ለመውለድ የሚሰጡት እና ተመራጭም የሚባለው ከወገብ በታች የሚሰጠው ማደንዘዣ ነው እና እሱ እስከ 4 ሰዓት ሊቆይ ይችላል። ከ4 ሰዓት በኋላ ግን ይለቃል። ስለዚህ ማደንዘዣው እስከሚለቃት ነው እንጂ ከዛ በኋላ እንድትንቀሳቀስ ነው የሚደረገው። ስለዚህ በዚህ ኦፕሬሽን ተደርጋ ከጨረሰች በኋላ በምተኛባቸው ጊዜዎች ምን ሊከሰቱ ይችላሉ? አንደኛው ደም መፍሰስ ነው። እሱ ተደጋጋሚ መታየት ያስፈልጋታል። ቫይታል ሳይን እንለዋለን። የሚለኩ ነገሮች አሏት። እሷ የልብ ምቷ፣ ግፊቷ፣ እነዚህ ያተነፋፈስ ሁኔታዋ ምናምን እነዚህ ነገሮች ይታያሉ። ከዛ በተጨማሪ ደም መርጋት አንዳንድ እናቶች ላይ በተለይ ወፍራም ከሆኑ ውፍረት ጋር ተያይዞ የሚመጡ የደም መርጋት ሊያጋጥም ስለሚችል ለነሱ የሚደረጉ ጥንቃቄዎችም አሉ። ለምሳሌ ታይት እንዲለብሱ ነው የምናደርገው። ለምሳሌ በጣም ወፍራም ከሆኑ ታይት እንዲረዱ፣ አንዳንዴ ባንዴጅም እንዲያደርጉ ልናደርግ እንችላለን። መድኃኒቶቹም የሚሰጧቸው ይኖራሉ፣ እንደ እንትናቸው ሁኔታ ነው። ከዛ በተጨማሪ ግን ከ4 ሰዓት በኋላ ማደንዘዣው ስለሚለቃቸው እንዲንቀሳቀሱ ነው የሚደረገው። እንዲንቀሳቀሱ ይደረጋል። ከዛ በኋላ ምግብ የሚጀምሩት ብዙ ጊዜ ያው ማደንዘዣ ስለወሰዱ ትንሽ የባወል አክቲቪቲ እንለዋለን ወይም የምግብ ፍላጎት እነዚህ ነገሮች የሚመጡት ቢያንስ እስከ 8 ሰዓት ከ6 እስከ 8 ሰዓት ያህል ምንም ነገር አይወስዱም። የግሉኮስ ነው የሚሰጣቸው። ከዛ በኋላ ግን ፈሳሽ ነገሮች እንዲጀምሩ ይደረጋል። በሂደት ነው እንትን የሚሉት እንዲጀምሩ የሚደረጉ። ዞሮ ዞሮ አንደኛው እንቅስቃሴ አርሊ አምቡሌሽን እንለዋለን። ልክ ማደንዘዣው እንትን ሲላቸው እንዲንቀሳቀሱ ይፈለጋል። ከዛ በተጨማሪ ከ6 እስከ 8 ሰዓት ባለው ውስጥ የምግብ እንትናቸው ሲመለስ ፈሳሽ ነገር እንዲጀምሩ ይደረጋል። ማስታገሻ ካስፈለገ ማስታገሻ ይሰጣል። እነዚህ ነገሮች ናቸው። ስለዚህ በደንብ እንዲንቀሳቀሱ ነው የሚፈለገው ማለት ነው። የሚበረታታውም እሱ ነው። ስለዚህ ከኦፕሬሽን በኋላ እንቅስቃሴና ምግብ እንደዚሁም ፈሳሽ ነገሮችን እንትን ማለት አስፈላጊ ነው ማለት ነው። ቀጣይ ላይ ቀጣይ እርግዝናቸው ላይ ለምሳሌ 1 ጊዜ 2 ጊዜ በኦፕሬሽን ከወለዱ በኋላ ብዙ እናቶች ይፈሩታል ምጡንና፣ ቀጣይስ እንዴት ነው? በማህፀናቸው መውለድ ቻንስ አላቸው ወይስ ከምን ያክል ጊዜ ይፈቀድላቸዋል? እሺ፣ ስለዚህ ምንድነው የሚለው አንዲት እናት ብዙ ልጆችን መውለድ ከፈለገች ኦፕሬሽንን እንደ ምርጫ ባታረግ ይላል እንትኑ። ስለዚህ አንዱም በኦፕሬሽን የመውለድ እንትን ምናልባት ብዙ ልጅ የመውለድ እንትናቸው ሊሚት ሊያደርግ ይችላል። በእርግጥ ይህን ያህል የሚል ነገር የለውም። እስካሁን ሪፖርት የምንሰማው እስከ 11 የወለደች እንዳለች ነው በኦፕሬሽን ሳውዲ አረቢያ ውስጥ። እኛ ጋር እስከ 5 ነው እስካሁን። እኔ አሁን እስከ 5 ሰርቻለሁ። ስለዚህ እስከ 5 ግን ይህን ያህል ይውለዱ የሚል እንትን የለውም። ምንድነው እንትኑ ግን የኦፕሬሽን እንትናቸው በበዛ ቁጥር ኮምፕሊኬሽኖችም ስለሚበዙ ሊሚት ሊያደርግ ይችላል ይላል። ስለዚህ አንዲት እናት በኦፕሬሽን ከወለደች በኋላ ቀጣይ ስትወልድ በኦፕሬሽን ልትወልድ ትችላለች፣ አመጣ መሞከር ልትችል ትችላለች። እነዚህ 2 እንትኖች ናቸው ያሉት። አመጣው የሚወልዱ እናቶች ሊኖሩ በአብዛኛው አመጣው እንዲሞክሩ የሚደረጉ ናቸው ያሉት። ግን አንዳንዴ ቀጣይም ስትወልጂ በኦፕሬሽን ነው የምንላቸው እናቶች ይኖራሉ። ይሄ በሕክምናው ሂደት
የቀጣዩን አንዳንዴ እንደዛ እንትን ሊል ይችላል። ስለዚህ ምክንያቶቹ አሁን የሰራሽባቸው ምክንያቶችን ተደጋጋሚ ምክንያቶች ሊሆኑ ይችላሉ። ለምሳሌ አሁን የማህፀን ጥበት ያላት እናት አሁን ሲሰራላት በማህፀን ጥበት ከሆነ አሁን በአብዛኛው የማህፀን ጥበት እንደ ምክንያት አይሆንም። ምክንያቱም ድሮ ነበር የማህፀን ጥበት በዚህ በቫይታሚን ዲ ጥረት ምክንያት ሪኬት ስንለዋለን በዛ ምክንያት ነበር ብዙ ጊዜ የሚከሰተው። አሁን የለም ማለት ይቻላል። የማህፀን ጥበት ብዙ ጊዜ የለም ተብሎ የሚታሰበው አሁን ላይ። ስለዚህ በማህፀን ጥበት ከሆነ ለምሳሌ ቀጣይም ስትወልድ የሚቀየር ነገር የለው። ማህፀኑ ኦልሞስት ያው ጠባብ ነው። ስለዚህ ቀጣይም ስትወልድ በኦፕሬሽን ነው የሚሆነው ማለት ነው። ለምሳሌ በልጁ አቀማመጥ ምክንያት ከሆነ ግን ምንም ችግር የለው። ቀጣይ ስትወልድ ያውኑኑ አቀማመጥ ሊደግም ይችላል፣ ግን ችግር የለው መሞከር ትችያለሽ ተብለው ነው የሚታሰበው። ያኛው የሚወሰነው ቀጣዩ ላይ ነው ማለት ነው። እንግዲህ ልጁ ከፊት ሆኖ ልጁ ክብደት ጨምሮ ከተሰራ ያሁኑ ምክንያት እነዚህ ነገሮች ቀጣይም የመደገም እድል ላይኖራቸው ይችላል። ስለዚህ አመጣ የመሞከር ነገር ሊኖር ይችላል። ስለዚህ ምክንያቶቹ አመጣ እንድትሞክር ለምሳሌ አንዲት እናት የሚደረገው አንደኛው አንድ ኦፕሬሽን ካላት አንድ ኦፕሬሽን ብቻ ከሆነ የልጁ ክብደት እስከ 4 ኪሎ ብቻ ከሆነ ከ4 ኪሎ በላይ አይቻልም። እናትየዋ አመጣ ለመውለድ ፍላጎት ካላት በቃ አምጬ መውለድ ሞክራለሁ ብላ ፍላጎት ካላት፣ ሌላው ኦፕሬሽን የሚሰራበት ሴታፕ ወይም አካባቢ ከሆነ ሆስፒታል ላይ ምናምን ከሆነ እንደዚህ ለምሳሌ ኮምፕሊኬሽን ቢያጋጥማት ቶሎ ኦፕሬሽን መሰራት የምችልበት ቦታ መሆን አለበት። ሌሎች አስፈላጊ ጥንቃቄዎች መሟላት አለባቸው። ደም መኖር አለበት። እነዚህ ነገሮች ካሉ አመጣ የመሞከር ቻንስ አላት ማለት ነው። ከዛ ውጭ ግን የልጁ አመጣጥ በትክክል ከሆነ ምጥ በራሱ የሚጀምራት ከሆነ እነዚህ ነገሮች ቀጣይ ግን በኦፕሬሽን ነው የምትወልጂው የሚባሉት ቅድም እንዳልኩሽ ተደጋጋሚ ምክንያቶች ከሆኑ ለምሳሌ ማህፀን ጥበት ከሆነ ሁሌም በኦፕሬሽን ነው የምትወልጂው ይችላል። እንደዚህ አይነት እንትኖች ካሉ ስለዚህ እነዚህ ምክንያቶች ናቸው እንድታመጥም ድጋሚ እንዲሰራ። ለምሳሌ ሀሳቧን ልቀይር ትችላለች። አምጬ ሞክራለሁ ብላ በመሀል እኔ መሰራት ነው የምፈልገው ካለች መብቷል። ስለዚህ ሁለት ምርጫ ነው ያለው ኖርማል ለሁሉም እናቶች። ኦፕሬሽን ካላቸው አመጣው የመሞከር ቻንስ ካላቸው መሞከር፣ ካልሆነ መሰራት መብታቸው ነው። ስለዚህ እነዚህ ነገሮች ናቸው ማለት ነው። ከዛ ውጭ ግን እንደዚህ አመጬ ሞክራለሁ ስላልሽ አትሰሪ ምናምን የሚባል ነገር የለም። ስለዚህ እሱ እንትን ነው እንደሷ ምርጫ ነው የሚወሰነው። ስለዚህ ክትትል ላይ ነው የሚወሰነው። ይሄ አክቹዋሊ ክትትል አሁን ቀጣይ ስታረግዝ ክትትል ላይ ነው እነዚህ እንዴት ነው ትሞክሪያለሽ ወይ ምናምን ተብሎ ክትትል ላይ ነው እነዚህ ነገሮች እንትን አድቫይስ ይደረጋሉ። እዛው እንትን ይላሉ ማለት ነው። ክትትል ላይ ለምሳሌ እኔስ አልሞክርም ካለች ልክ 9 ወር ሲገባ ኢሌክቲቭ እንለዋለን። በፕሮግራም የሚሰራ ማለት ነው። ቅድም ያልኩሽ ኢመርጀንሲ እና ኢሌክቲቭ ያልኩሽ እዚህ ላይ። ኢሌክቲቭ ማለት ለምሳሌ አንዲት እናት 2 ኦፕሬሽን ምናምን ከአንድ በላይ ካላት ኖርማሊ ኢሌክቲቭ ነው የሚሆነው ማማጥ ስለማይችል። ስለዚህ 39ኛው ሳምንት ላይ ሲደርስ ይሰራል ማለት ነው። እሱ በፕሮግራም ነው። እኛም ሐኪሞችም እሷም ተዘጋጅቶ ሌሎችም የሚያስፈልጉ ነገሮች ተዘጋጅተው የሚሰራ ነገር ነው። ከዛ ውጭ ግን ኢመርጀንሲ ያልኩሽ ያው በኢመርጀንሲ የሚሰራ ነው። እንትን የሚባል ነገር የለውም። ስለዚህ በ9 ወር ላይ ነው የሚሰራው። ሌሎች ለምሳሌ አሁን በደም መፍሰስ፣ በሌሎች በግፊት፣ በስኳር በምናምን ከ9 ወር በፊት ሊሰሩ የሚችሉ ነገሮች ሊኖሩ ይችላሉ ማለት ነው። እንደ እናትየዋ ሁኔታ እንደ ልጁ ሁኔታ ይወሰናል ማለት ነው። መልካም ዶክተር፣ አሁን ላይ በተለይ ደግሞ ሴቶች ምንም አይነት ኢንዲኬሽን ወይም ደግሞ አስገዳጅ ሁኔታ ሳይኖርባቸው እንደ ምርጫ አድርገውታል የምጥን ስቃይ በመፍራት እና በምጥና በኦፕሬሽን ሲወለድ ያለውን ልዩነት የትኛው ነው ሞር ሴቶች የምጡን ህመም ችለው ቢወልዱ ነው የሚሻለው ወይንስ ደግሞ እንዳልከው ኤሌክቲቭ አድርገው ወይም ደግሞ በምርጫቸው ቢሰሩ? ኖርማሊ እርግዝና በሽታ አይደለም። እርግዝና ኖርማሊ የሰው ልጅ እንትን ነው የኡዴት ነው የሚባለው ያው ዘርን መተካት እና እንደ በሽታ አይቆጠርም፣ ኖርማል ነው። ስለዚህ ምጥም ከዛ ጋር እንትን ያለው አንዳንድ ሴቶች ምጥን ኤክስፔሪየንስ ማድረግ ይፈልጋሉ። እንደውም በኦፕሬሽን ሁሉ እንትን ሲባሉ መውለድ እያለባቸው እንደውም አምጬ መሞከር ፈልግ ነበር ምናምን የሚሉም አሉ። ስለዚህ ናቹራል የሆነው ወይ በምጥ መውለድ ነው። ይሄ ሁሌም የመጀመሪያ እንትን ነው ምርጫ ነው። አሁን ላይ ግን ያው አንደኛው ምጥን በመፍራት የምጥ ስቃዩን ህመም ይኖረዋል። ወረስት ፔይን ነው የሚባለው። በጣም ህመም አለው የምጥ እንትን
እሱን በመፍራት በአብዛኛው ኦፕሬሽን ይሰራልኝ የሚሉ አሉ። ሌላው ልጅ ይታፈንብኛል፣ እንደዚህ ከዛ ጋር የተያያዙ ነገሮች አሉ። እነዚህ ነገሮች በመፍራት አሁን ላይ እየጨመረ የመጣው በእናቶች ፍላጎት ሲዘሪያን ዴሊቨሪ ባይ ማተርናል ሪኩዌስት የሚለው ነው። እኛ ሀገር ብዙ እንደ እንትን አይደለም፣ እሱ እንደ ምርጫ አይደለም። እኛ ሀገር ላይ አሁን ሪሶርስ ሊሚትድ የሆነ ሀገር ላይ እንትን አይባልም። በቂ አሁን ኦፕሬሽን ሲሰራ ብዙ ነገሮች ናቸው የሚያስፈልጉት እና እነሱን ነገሮች እንትን አይልም። ስለዚህ በማተርናል ሪኩዌስት ወይም ደግሞ እንደዚህ ስሩልኝ ስለተባለ እኛ ሀገር ላይ አይፈቀድም። ያው ሊሰራ ይችላል ግን እንትኑ በዛ እንትን አይሄድም። ስለዚህ ምክንያት ይፈልጋል። አስገዳጅ የሆኑ እንትኖች ኦፕሬሽን እንዲሰራ የሚያደርጉ ምክንያቶች ያስፈልጋሉ እንጂ አሁን አንዲት እናት አይ እኔ በኦፕሬሽን ነው የምወልደው ብትል እንትን የማያስገድድ ምክንያት ካላት እኛ ሀገር በምጥ እንድትወልድ ነው የሚገፋፋው የሚሞከረው። ጥሩ። በኦፕሬሽን ከወለዱ በኋላ ሁለተኛ እርግዝናቸው በምን ያክል ሰፊ ልዩነት መሆን አለበት? ስለዚህ በሁሉም እናቶች ማለት ይቻላል በኦፕሬሽን ከወለዱ በኋላ አንዱ ምክር አድቫይስ ይደረጋሉ፣ ምክር ይመከራሉ ሲወጡ በተለይ። ስለዚህ የመጀመሪያው ልጃቸውን እንዲያስከትቡ እንደ ጡት ብቻ እንዲያጠቡ እስከ 6 ወር መከላከያ እንዲወስዱ። ምክንያቱም መከላከያ እንትን ካላለ እርግዝና ሊፈጠር ይችላል። እነዚህ ነገሮች እንትን ይላሉ። ብዙ ጊዜ እስከ 2 ዓመት ነው የምንላቸው እኛ ኖርማሊ። ከ2 ዓመት በፊት እንዳታረግዥ ነው የምንለው ለሁሉም እናቶች ማለት ይቻላል። ይሄ ምን ታሳቢ ማድረግ ነው? አንደኛው ኢንተር ዴሊቨሪ ኢንተርቫል የምንለው ወይም አሁን በወለደችበትና ቀጣይ በምትወልድበት መካከል በጣም ከተቀራረበ አሁን የወለደችው ልጅ የእድገት እንትኑ የተወሰነ ኢፌክት አለው። በቂ ጡት ላይ ጠባ ይችላል፣ የመቀጨጭ ነገር ሊኖር ይችላል። እሷ ላይ ጫናዎች ሊፈጥሩ ይችላሉ። ምክንያቱም ይሄኛውን ልጅ በደንብ እንትን ሳትል ሌላ እንደገና ደግሞ እንትን ሲል ጫና ይመጣል። ስለዚህ ኦፕቲመም የሚባለው ከ2 እስከ 5 ዓመት ነው። ከ2 ዓመት እስከ 5 ዓመት ባለው ውስጥ ብትወልድ ነው የሚባለው። ከ2 ዓመት በኋላ ማለት ነው ኦፕቲመም ታይሙ እሱ ነው። ስለዚህ ይሄ ነው። ግን በኦፕሬሽን ከወለደች በኋላ 18 መንዝ ወይም ደግሞ 1 ዓመት ሆኖት ከ8 ወር ብዙ ጊዜ 18 ሳይሆን 20 መንዝ 20 መንዝ 1 ዓመት ከ8 ወር ከዛ በኋላ መውለድ ያለባቸው ተብሎ ነው የሚታሰበው በኦፕሬሽን የወለዱ እናቶች። ከዛ በፊት ቢያረግዙ ከዛ በፊት ቢወልዱ ምን ሊሆን ይችላል የሚለው አንደኛ ይሄ አሁን የተሰራው ኦፕሬሽን የተሰራው ጠባሳ ሊለቅ ይችላል። ስፖንታኔስሊ ሊሆን ይችላል፣ 6 ዓመት ሊሆን ይችላል። የመልቀቅ ነገር ሊኖር ስለሚችል ዴይሰንስ እንለዋለን እኛ። እሱ ላይ ኢፌክት ስላለው 1 ዓመት ከ8 ወር እና ከዛ በላይ መሆን አለበት ተብሎ ይታሰባል። ስለዚህ በአብዛኛው 1 ዓመት ከ8 ወር እና ከዛ በላይ ከ2 ዓመት በኋላ እንደዚህ ነው። ከዛ በኋላ ነው የምታረግዙት ነው የምንላቸው። ይሄ ኢፌክት ስላለው ሾርት እንለዋለን። ለምሳሌ ከ1 ዓመት ከ8 ወር በፊት ያረገዘ ማነው የወለደች እናት ሾርት ኢንተር ዴሊቨሪ ኢንተርቫል ነው የምንለው። ወይም ደግሞ ሲያረግዙ ከ9 ወር በፊት ከሆነ ለምሳሌ አሁን 9 ወር እና ከዛ በኋላ ብታረግዝ ከ1 ዓመት ከ8 ወር በኋላ ነው የሚሆነው። ስለዚህ ለእርግዝና ከ9 ወር በኋላ ለመውለድ ደግሞ 1 ዓመት ከ8 ወር በኋላ እንዲሆን ነው የሚፈለገው። ስለዚህ አድቫይስም ሲደረጉ እንደዛ ነው። ይሄ ለሁሉም እናቶች ላይሆን ይችላል። አንዳንድ እናቶች ላይ ለምሳሌ አሁን እድሜያቸው በጣም ገፍቶ እንትን ያሉ እናቶች ለምሳሌ አሁን 40 ዓመቱ ነው የመጀመሪያ ልጇን የወለደች እናት ላይ ከ1 ዓመት ከምናምን በኋላ አታያትም። ቀጣይ በኦፕሬሽን ልትወልድ ትችላል። ያው እንደ ሰው ይለያያል። ለምሳሌ አሁን ስትወልድ የተወሰነ ኮምፕሊኬሽን ካላት ለምሳሌ ልጁ በህይወት ላይ ኖር ይችላል። እነዚህ አይነት ምክንያቶች ካሉ 1 ዓመት ከ8 ወር ስትሪክትሊ እንትን ላታያቸው ትችላለች። እንደ ሰው ይለያያል። ግን በአብዛኛው 1 ዓመት ከ8 ወርና ከዛ በኋላ እንዲያረግዙ ነው የሚመከረው። ማሻአላህ። ጥሩ። ቀረ የምትለው ነገር አለ ዶክተር? ከዛ ውጭ የተለያዩ ኮምፕሊኬሽኖች ይኖሩታል። ለምሳሌ በኦፕሬሽን መውለድ እንደ ናቹራል እንትኑ አይደለም። ስለዚህ ምን ሊሆን ይችላል? በኦፕሬሽን ጊዜ ደም መፍሰስ ሊኖር ይችላል። ከማደንዘዣ ጋር የተያያዙ ኮምፕሊኬሽኖች ሊኖሩ ይችላሉ። እነዚህ ጠባሳዎች ይፈጠራሉ። ስለዚህ የሚቀጥለውን እንትናቸውን ሊሚት ሊያደርግባቸው ይችላል። አንዳንድ ደግሞ ኮምፕሊኬሽኖቹ ማህፀንም ሊወጣ ይችላል። ከኦፕሬሽን በኋላ ደም አልቆም ሊል ይችላል። ማህፀን አለቆማተል ይችላል። ስለዚህ ኮምፕሊኬሽኖች አሉ። በእርግጥ እነዚህ ኮምፕሊኬሽኖች የተወሰኑት በማህፀንም ወልደሽ እንትን ሊል ይችላል ሊኖሩ ይችላሉ። ግን
ናቹራል ወይ የሚባለው አምጦ መውለድ ስለሆነ ብዙ የሚበረታታው እሱ ነው ማለት ነው። ስለዚህ እሱ ነው። ስለዚህ አምጣችሁ ውለዱ ነው ሴቶች አትስነፍ። መርሐባ ውድና የተከበራችሁ ተመልካቾቻችን ዛሬ እንግዲህ ከዶክተር ሁሴን ጋር ያደረግነው ቆይታ ይህን ይመስል ነበረ። ሞር የተሻለው ደግሞ አምጠን ብንወልድ ፍቅሩም ይጨምራል ይባላል። እንደዚሁም ደግሞ የሚመጡ ሌሎች ኮምፕሊኬሽኖችና ሪስኮችን ከራሳችን ላይ መቀነስ እንችላለን የዶክተር መልእክት ነው። ዶክተር ሁሴን የማህፀንና ጽንስ እንደዚሁ ደግሞ የህፃናት ስፔሻሊቲ ክሊኒክን ወሎ ኮምቦልቻ ከተባበሩት ጎን ማግኘት ትችላላችሁ። 0910 28 48 27 ላይ ታገኙታላችሁ። የደወላችሁ ማንኛውንም ጥያቄ እንደዚሁም ደግሞ መታችሁ መታከም ትችላላችሁ። በቀጣይ ሳምንት ደግሞ የተለየ ርዕስ ይዘንላችሁ እንመጣለን። ቀሪ ፕሮግራሞቻችን ይቀጥላሉ። ወደዛው እንላለን።